ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ ከምዕራፍ 3 ባለፈው ምዕራፍ ማለትም ከምዕራፍ 2 የቀጠለውን ስለ ሰንበት ጉዳይ ስንመለከት ሰዓቱ ደርሶ መለያየታችን የሚታወስ ነው። ዛሬም ደግሞ የዚያኑ ቀጣይ ክፍል ከቁጥር 9ና 10 ይዘንላችሁ ቀርበናልና መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 3 ቁጥር 9ና 10ን ተመልከቱ። ባለፈው ክፍለ ጊዜ ጥናታችን መጨረሻ ላይ ሰዎች ከተለያየ አቅጣጫ በመምጣት ኢየሱስን ይከተሉ እንደነበረ፣ አብዛኛዎቹ ሰዎች እርሱን የሚከተሉበትም ምክንያት እንደ አንድ ነፃ አውጪ በመቁጠርና ሊያነግሱትም በመፈለግ ነበር ብለን ትምህርታችንን አንድ በአንድ መጠቃቀሳችን የሚታወስ ነው። ነገር ግን ወገኖቼ ጌታ ኢየሱስ ክርስቶስ ከሰማይ ሰማያት የመጣው ለዚህ ዓላማ አልነበረም። ጌታ ኢየሱስ ክርስቶስ ሰዎች እንደ አንድ ነፃ አውጪ ሲመለከቱትና ሲከተሉት በነበረበት ጊዜ ገና አልደረሰም በማለት በዘዴ ከመካከላቸው ወጥቶ ይሄድ እንደነበረ፣ ብዙ ሕዝብ ሲከተሉት ከገጠመው ችግር ሌላ በተደጋጋሚ የገጠመው አደገኛው ችግር ደግሞ ከሃይማኖት መሪዎች የሚመጣበት ክስና ወቀሳ ነበረ። ሕዝቡ ኢየሱስን በብዛት መከተሉ የሃይማኖት መሪዎችን አበሳጭቷቸውና አስደንግጧቸው ነበርና። ቁጥር 9ና 10 እንዲህ በማለት ይጀምራል። ሰዎቹም እንዳያጋፉት ታንኳን ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው፣ ብዙ ሰዎችን አድኖ ነበርና። ስለዚህም ሥቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር ይላል። ወዳጆቼ በዚህች ምሽት ይህ ቃል ምንኛ ወደ እኔና ወደ እናንተ መጥቷል። እስቲ እንደገና እንመልከተው። አዎ ብዙ ሰዎችን አድኖ ነበርና፣ ስለዚህም ሥቃይ ያለባቸው ሁሉ እንዲዳስሱት ምን ያደርጉበት ነበር ይላል? ይወድቁበት ነበር ይላል። ምንኛ አስደናቂ፣ ምንኛ ግሩም ቃል ወደ እኔና ወደ እናንተ በዚህች ምሽት መጥቷል። ኢየሱስ ክርስቶስን ለማግኘት ነፍሳችን በዚህች ምሽት በእሱ እግር ስር ለመውደቅ የቱን ያህል ተግታለች። ተመልከቱ እስቲ ወገኖቼ፣ ምናልባት በተለያየ አይነት ሁኔታ ውስጥ ዛሬ ውላችሁ ልትሆኑ ትችላላችሁ። ብዙ የተበሳጫችሁ ልትኖሩ ትችላላችሁ። ብዙ ደምራችሁ፣ ብዙ አስባችሁ፣ ምናልባት እንዳለማችሁት እንዳሰባችሁት ነገሮች ሁሉ ሳይሟሉላችሁ ቀርቶ ልትሆኑ ትችላላችሁ። በዚህ ምሽት ጎደሎ ነገራችሁን ብቻ ጠላት እያሳየ አንተ የምትለፋው ለዚህ ብቻ ነው፣ ተመልከት፣ ይሄ ነው ውጤቱ እያለ የክሱን ደብዳቤ ያነብላችሁ፣ የክሱንም ክራር ደግሞ በጆሮአችሁ ላይ ይመታ ይሆናል። ወዳጆቼ በመከራ ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ ስለ ነገ በማሰብና በመወጠን ስለሚመጣው ሥራችሁና ዕቅዳችሁ፣ ስለ ንግዳችሁ፣ ስለ እርሻችሁ በማሰብ ስለ ኑሯችሁ፣ ስለ ትምህርታችሁ፣ ስለ ትዳራችሁ በማሰብ በዚህን ሰዓት ብቻችሁን የመከራን ኩንታልና ቀንበር የምትሸከሙ ልትኖሩ ትችላላችሁ። አሁኑን እላችኋለሁ ታምኜ በኢየሱስ ክርስቶስ ላይ ውደቁ ወገኖቼ። በእውነት ነው የምለው፣ ሥራታችሁ ሁሉ ይበጣጠሳል፣ ቀንበራችሁም ይሰበራል። ጌታ ኢየሱስ ክርስቶስ የድሆች አባት ነው። አዎ ብዙ ሰዎችን አድኖ ነበርና፣ ስለዚህም ሥቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር ይላል። ይህ ያበበ ቃል አይደለም፣ በዘዴና በመላ የምናደርገው ነገር አይደለም። ኢየሱስ ክርስቶስ ብዙዎችን ከፈወሰ፣ ብዙዎችን በእርሱ ላይ ወድቆ ደግሞ ከዳኑና ከችግራቸው ከተላቀቁ እኔና እናንተ በዚህች ምሽት የማንላቀቅበት ከችግራችንም የማንፈታበት ምክንያት ምንድን ነው? ወገኖቼ ውደቁ አሁኑኑ በእርሱ ፊት። እግዚአብሔር ደግሞ ከጸባዖቱ ይመለከታቸዋል። ሃሌሉያ! ውድ አድማጮቼ ሕዝቡ በዚህ ሁኔታ በብዛት ከተለያየ አቅጣጫ ወደ እርሱ መምጣቱ ለአገልግሎቱ እንቅፋት ሆኖበት ነበር። ብዙ ሰዎች ከመፈወሳቸው የተነሳ በላዩ ላይ እስኪወድቁ ድረስ
ተረባርበውበት ነበረ። ጌታ ኢየሱስ ምን ያህል ሰዎች እንደፈወሰ በቁጥር ባይገለጥም እጅግ በጣም ብዙ ሰዎች እንደነበሩ በወንጌሎች ሁሉ ውስጥ ተጠቅሷል። ቁጥር 11ና 12 ርኩሳን መናፍስትን ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮኹ፣ እንዳይገልጡትም በጣም አዘዛቸው ይላል። በዚህ ክፍል እንደምንመለከተው ርኩሳን መናፍስት ሳይቀሩ ጌታችንን መድኃኒታችንን ኢየሱስ ክርስቶስን አውቀውት ነበረ። ምንም እንኳን ርኩሳን መናፍስት ቢያውቁትና ስለ እርሱም ቢናገሩ እርሱ ግን የእነርሱን ምስክርነት አይፈልግም። በአሁኑም ዘመን ብዙ ሰዎች ሰይጣንን እንደሚያመልኩና የሰይጣንም አምልኮ እየተስፋፋ እንዳለ እናውቃለን። ነገር ግን ከእነዚህ ሰዎች ስለ ኢየሱስ አንዳች ምስክርነት ልንቀበል አያስፈልገንም። ቀጥለን እግዚአብሔር በ12ቱ ሐዋርያት መመረጥ ላይ ያለውን ሉዓላዊ ዓላማውንና ፈቃዱን እንመለከታለን። ቁጥር 13 ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ ይለናል። ምርጫውን ያደረገው እርሱ ራሱ ነው። እኛ ወደድንም ጠላንም ምርጫው በእግዚአብሔር እንደተደረገ ልናስተውል ይገባናል። ወገኖቼ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ። ተመልከቱ፣ አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ተብለናል። ተመልከቱ ወዳጆቼ፣ እኔና እናንተ ዛሬ የጌታ ደቀ መዛሙርት ነን። የቱን ያክል ፍሬ አፍርተናል? 30 ነው? 60 ነው? 100 ነው? ቁጥር 14ና 15 እንመልከት። ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ሥልጣን ይሆንላቸው ዘንድ 12 አደረገ ይላል። ይህ ሐዋርያትን የጠራበት የመጨረሻ ጥሪ ነው። እነርሱም ሐዋርያት የሆኑበትና ለአገልግሎት የተሰማሩበት ወቅት ነበር። ከእርሱ ተለይተው ለብቻቸው እንደሆኑና እርሱም ከእነርሱ ጋር በአካል እንዳልነበረ በማቴዎስ ወንጌል ምዕራፍ 10 ከቁጥር 5 እስከ 42 ባለው ስፍራ በዝርዝር ተጽፎ እናገኛለን። ከቁጥር 16 እስከ 19 የሐዋርያቱ ስም ዝርዝር ተገልጾ እናገኛለን። ስማቸውም እንደሚከተለው ነው። አንደኛ ስምዖን ጴጥሮስ፣ የሐዋርያቱ ስም ማለት ነው። በሐዋርያት የስም ዝርዝር ውስጥ የመጀመሪያው ሐዋርያ ነው ስምዖን ጴጥሮስ። ሁለተኛው ያዕቆብ ነው፣ የዘብዴዎስ ልጅ ሁለተኛው ደቀ መዝሙር ነው። ሦስተኛው ደግሞ ዮሐንስ ነው፣ የያዕቆብ ወንድም። ዮሐንስ የያዕቆብ ወንድም። አራተኛው ደግሞ እንድርያስ ነው፣ የስምዖን ጴጥሮስ ወንድም። አምስተኛው ደግሞ ፊልጶስ ነው። ስድስተኛው በርተሎሜዎስ ነው፣ ናትናኤልም በመባል ይታወቃል። ሰባተኛው ማቴዎስ፣ ስምንተኛው ቶማስ፣ ዘጠነኛው የእልፍዮስ ልጅ ያዕቆብ፣ 10ኛው ታዲዮስ፣ 11ኛው ቀናናዊውንም ስምዖን፣ 12ኛው ደግሞ የአስቆሮቱ ይሁዳ ነው። ቁጥር 20ና 21 እንመልከት። ወደ ቤትም መጡ፣ እንጀራም መብላት ስንኳ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው አበደ ብለዋልና ሊይዙት ወጡ ይላል። እጅግ ይገርማል። ማርቆስ ኢየሱስ ክርስቶስ የቱን ያክል በሥራ ተጠምዶ እንደነበረ ይነግረናል። አንድ ሰው ውጤት ያለው ታላቅ ሥራን ለመሥራት ጊዜውንና ኃይሉን በሥራው ላይ ያውላል። ለምሳሌ ሙዚቀኛ፣ ስፖርተኛ፣ የንግድ ሰው ወይም ሰዓሊ ለሙያቸው ጊዜያቸውን የሰጡትን ያክል ሥራቸው ፍሬያማና የሚከበር ይሆናል። አንድ ሰው ራሱን ለእግዚአብሔር ሥራ አሳልፎ ሲሰጥና በሙሉ ጊዜ በሙሉ ጉልበቱ ወይም በሙሉ ጊዜ አገልግሎቱ ሲሰማራ አንዳንድ ሰዎች እንዳበደና በሰይጣን እንደተለከፈ ይቆጥሩት ይሆናል። ከቁጥር 22 እስከ 26 ያለውን ስትመለከቱ ከኢየሩሳሌም የወረዱ ጻፎችም ብዔልዜቡል አለበት፣ ደግሞም በአጋንንት አለቃ አጋንንትን ያወጣል ብለው በጌታ ኢየሱስ ክርስቶስ ላይ መናገራቸውን ትመለከታላችሁ። ብዔልዜቡል ማለት በርኩሳን መናፍስት ዓለም የበላይ ሥልጣን ያላቸው ማለት ነው። ጌታ ኢየሱስ በዚህ ክፍል በቀጥታ የሚናገረው እርሱ አጋንንት በአጋንንት እንዳላስወጣና እንደማያስወጣ ነው። እርስ በርሱ የሚከፋፈል ቤት ጸንቶ ሊቆም አይችልምና። ቁጥር 27
ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብተው ዕቃውን ሊበዘብዝ የሚችል የለም፣ ከዚያም ወዲያ ቤቱን ይበዘብዛል ይላል። አንድን ኃይለኛ ሰው ከመዝረፍ በፊት ኃይለኛውን ሰውዬ ማሰር ያስፈልጋል። ጌታ ኢየሱስ ይህን ያደረገው በሰይጣን ኃይል አልነበረም። ሰይጣን እርስ በራሱ ከተከፋፈለ መንግሥቱ ሊጸና አይችልምና። ከቁጥር 8 እስከ 30 ያለውን መመልከት ይቻላል። እውነት እላችኋለሁ ለሰው ልጆች ኀጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ግን የዘላለም ኀጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም፣ እርኩስ መንፈስ አለበት ይሉ ነበርና ይላል። ይህ ፈጽሞ ይቅር የማይባል ኀጢአት ነው። ጌታ ኢየሱስ በምድር ላይ ይመላለስ በነበረበት ጊዜ ብዙ ሰዎች ይቃወሙት ነበረ። በብዔል ዘቡል በአጋንንት አለቃ አጋንንትን የሚያስወጣ ነው እስኪሉት ድረስ ንቀውታል፣ ሰብረውታልም። ነገር ግን ኢየሱስ ክርስቶስ የሥላሴ ሁለተኛ ክፍል ሆኖ ወደዚህች ምድር የመጣው መከራ ሊቀበልና ስለ እኔና ስለ እናንተም ሊሰደብ ሊተፋበት ብሎም ሊሞት ስለሆነ የደረሰበትን መከራ ሁሉ በጸጋ ተቀብሎታል። በአሁኑ ጊዜ ግን መንፈስ ቅዱስ ማለትም የሥላሴ ሦስተኛ አካል በኢየሱስ ክርስቶስ ስለተከፈተው አንድና አማራጭ ስለሌለው የደህንነት መንገድ ለዓለም በሚመሰክርበት ጊዜ ይህንን ምስክርነት የማይቀበልና መንፈስ ቅዱስን የሚቃወም ምሕረት የሌለው ኀጢአትን ያደርጋል። ኢየሱስ ክርስቶስን ካልተቀበለ ሌላ የሚድንበት መንገድ የለውምና። ለመሆኑ መንፈስ ቅዱስን መሳደብ ማለት ምን ማለት ነው ትሉ ይሆናል። መልካም ሰው በአንደበቱ የስድብን ቃል መናገሩ ሳይሆን ወገኖቼ፣ በተደጋጋሚና ያለማቋረጥ መንፈስ ቅዱስ የሚያቀርብለትን የደህንነት ጥሪ መቃወሙና በልቡም ከእምነት እየራቀ መሄዱ ነው። ስለዚህ ሰው መንፈስ ቅዱስን መቃወም ካልተወ በኢየሱስ ክርስቶስ ወደ ተከፈተው የደህንነት መንገድ ፈቃዱን በመስጠት ካልመጣ በዚህ ይቅርታ በማይገኝለት ኀጢአት ላይ መውደቁ አይቀርም። ከቁጥር 31 እስከ 35 ያለውን ተመልከቱ። እናቱና ወንድሞቹም መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናት ወንድሞችም በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። በዙሪያው ተቀምጠው ወደ ነበሩትም ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ ይላል። ውድ አድማጮቼ፣ የኢየሱስ ክርስቶስ ወንድሞች ይሁዳና ያዕቆብ የየራሳቸውን መልእክት የጻፉ ቢሆንም በአንድም ስፍራ ላይ ኢየሱስ ክርስቶስ ወንድማቸው ስለመሆኑ አልጠቀሱም። ነገር ግን እዚህ ላይ አንድ ነገር ልብ ልንል ያስፈልጋል። ወደ ክርስቶስ የተጠጋና የእግዚአብሔር ልጅነትን ማዕረግ ያገኘ ለኢየሱስ ክርስቶስ ከሥጋ ወንድሞቹ ይልቅ የሚበልጠው እርሱ ነው። ለእኔ እናንተ ወንድሞቼ እህቶቼ ናቸው። እኔም አበበ ለእናንተ ወንድማችሁ ነኝ። ስለዚህ ነው ጌታ ኢየሱስ ዙሪያውን ካየ በኋላ ወደ ደቀ መዛሙርቱ እየተመለከተ እነሆ እናቴ ወንድሞቼ የሚያለው። የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴ እናቴም ነው ያለው። እግዚአብሔር ስለዚህ ቃሉ ለዘላለም የተመሰገነ ይሁን። ከሥጋ ወንድማችን ከሥጋ እህታችን ይልቅ በእግዚአብሔር የተጠራን በልጁም በኢየሱስ ክርስቶስ አምነን የዳንን ሁሉ ወንድሞችና እህቶች አንድ በጌታ ነን። እግዚአብሔር ይህንን ማዕረግ ሰጥቶናልና ደስ ልንሰኝ ይገባናል። ወገኖቼ፣ ጌታ ኢየሱስ ስለ ሰንበት የሰጠው ትምህርት ምን የሚል እንደሆነ ከሥጋ ዝምድና ይልቅ የእግዚአብሔር ልጅነት የሚበልጥበት ምክንያት ምን እንደሆነ ከዚህ ክፍል ተመልክተናል። እግዚአብሔር ታላቅ ነው። በቀሪው ሰዓታችን ደግሞ የምዕራፍ 4ን ከፊሉን ትምህርት አብረን እንመለከታለን። በዚህ የማርቆስ ወንጌል ምዕራፍ 4 ውስጥ
በልዩ ልዩ ምሳሌዎች ጌታ ያስተማረውን ትምህርትና ማዕበሉን በተአምራቱ እንዴት ጸጥ እንዳደረገው እንመለከታለን። በዚህ ምዕራፍ የተጠቀሱት ምሳሌዎች አንዱ ብቻ በማቴዎስ ወንጌል የማይገኝ ሲሆን ሌሎቹ በሁሉም ወንጌሎች ውስጥ ይገኛሉ። በመጀመሪያ የምንመለከተው የዘሪውን ምሳሌ ነው። ከዚያም የዘሪው ምሳሌ ማብራሪያን እናገኛለን። ከዘሪው ምሳሌ በመቀጠል ሌሎች ምሳሌዎችና ተአምራቱ ተጠቅሰዋል። የማርቆስ ወንጌል ጥናትን ስንጀምር ወገኖቼ ወንጌሉ ተግባራዊ እንቅስቃሴዎች የሚታዩበት እንደሆነ መጥቀሳችን ይታወሳል። ይህን ታስታውሳላችሁ አይደል? መልካም። በዚህ ምዕራፍ የተሰጡት ምሳሌዎች ተግባራዊውን እንቅስቃሴ የሚያጠናክሩ ሲሆኑ ተአምራቱም ከዚሁ ጋር አብሮ የሚታይ ነው። እያንዳንዱ ምሳሌ እንደ ጥሩ ትረካ ከአንድ ደረጃ ወደ ሌላ ደረጃ ይዞን የሚሄድ ነው። ትኩረታቸው አሁንም በተግባራዊ እንቅስቃሴ ላይ ነው። እስቲ ቁጥር 1 እንመልከት። ደግሞም በባሕር ዳር ሊያስተምር ጀመረ። እጅግ ብዙ ሰዎችም ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባሕር ላይ ተቀመጠ። ሕዝቡም ሁሉ በባሕር ዳር በምድር ላይ ነበሩ ይላል። ጌታ ኢየሱስ በባሕር ዳር ባስተማረበት ጊዜ እጅግ በጣም ደክሞት ነበርና በዚህ ምዕራፍ ውስጥ እንደምንመለከተው በጀልባዋ የኋለኛ ክፍል ትራስ ተንተርሶ እስኪተኛ ድረስ ደርሶ ነበረ። ከቁጥር 2 እስከ 7 ያለውን ተመልከቱ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረው ወዲያውም በቀለ። ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም ይላል። ጌታ ኢየሱስ ሕዝቡን ለማስተማር የተለያዩ ምሳሌዎችን ይጠቀም ነበር። ይህን ትምህርት በሚያስተምርበት ጊዜ በምድር ላይ ከነበረው አገልግሎት ግማሹን በማገባደድ ላይ ነበረ። ከተጠቀመባቸው ልዩ ልዩ ምሳሌዎች መካከል ለሳምራዊቷ ሴት እርሱ የሕይወት ውሃ መሆኑን መንገሩ፣ ለደቀ መዛሙርቱ ደግሞ ሰውን የሚያጠምዱ እንደሚሆኑ ይነግራቸውና አዝመራው እንደነጣ ለመታጨድም እንደደረሰ እንዲመለከቱ የነገራቸው ዝርዝር ሁኔታዎች ይገኙበታል። ከዚህም በተጨማሪ ስለ ጨውና ስለ ብርሃን፣ በዓለት ላይና በአሸዋ ላይ ስለተመሠረቱ ቤቶች የሰጠው ምሳሌያዊ ትምህርት የሚጠቀሱ ናቸው። ወገኖቼ ቀደም ሲል ያነበብነው ጥቅስ ፍሬው ስለወደቀባቸው 3 የተለያዩ ቦታዎች ይነግረናል። እነዚህም ቦታዎች ወንጌልን ባለመቀበላቸው ምክንያት ያልዳኑትን ሰዎች የሚወክሉ ናቸው። እነዚህ ሰዎች መጥተው ፍሬውን እንደሚወስዱበት መተላለፊያ መንገድ ይመስላሉ። ሰይጣን መጥቶ ቃሉን ከነርሱ ይነጥቃል። ሌሎች ደግሞ እንደ ድንጋያማ መሬት ናቸው። ስር ስለማይሰዱ ኃይለኛ ፀሐይ በወጣ ጊዜ ወዲያው ይደርቃሉ። ሌሎችም በእሾህ መካከል ስለሆኑ እሾሁ ያንቃቸዋል። ቁጥር 8 ተመልከቱ። በዚህ ስፍራ ደግሞ መልካም መሬት አለ። ሌላውም በመልካም መሬት ላይ ወደቀና ወጥቶ አድጎ ፍሬ ሰጠ። አንዱም 30፣ አንዱም 60፣ አንዱም 100 አፈራ ይላል። ይህ አራተኛው መልካም መሬት ቃሉን የተቀበሉትንና የዳኑትን ሰዎች የሚወክል ነው። ነገር ግን በመልካሙ መሬት ላይ ፍሬ የማፍራት የደረጃ ልዩነት አለ ወገኖቼ። አንዳንዱ 30፣ አንዳንዱም 60፣ ሌላውም 100 አፈራ ይላል። ጌታ ኢየሱስ ለደቀ መዛሙርቱ ከአሁን በፊት ሲያስተምራቸው እውነተኛ የወይን ግንድ እኔ ነኝ፣ እናንተም ቅርንጫፎች ናችሁ፣ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ ሲል አስተምሯቸዋል። ብዙ ፍሬ የማፍራቱ ደረጃ በዚህ ምሳሌ እንደተገለጸው ከሰው ወደ ሰው ሊለያይ ይችላል። ቁጥር 9 የሚሰማ ጆሮ ያለው ይስማ አለ ይላል። ይህ ጥቅስ ልክ ለእግረኞች ወይም ለአሽከርካሪዎች በመንገድ ዳር እንደተለጠፈ ማስጠንቀቂያ ምልክት ይመስላል። ቁሙ፣ ተመልከቱ፣ አድምጡ ተብሎ በአውራው መንገድ መስመር ማቋረጫ ወይንም ደግሞ በባቡር መስመር ማቋረጫ አጠገብ እንደሚለጠፍ ምልክት ያለ ማስጠንቀቂያ ነው። ይህንን የመሳሰሉ ማስጠንቀቂያዎች እንኳን ተሰጥቶ ሰዎች ወገኖቼ በእውነት ልብ ላይሉት ይችላሉ። እግዚአብሔር 30ና 60
100 ፍሬ የምናፈራ ሰዎቹ፣ ልጆቹ፣ ባሪያዎቹ፣ አገልጋዮቹ ያድርግ።